የእህቴ ባል አግቢኝ እያለኝ ነው፣ አስቸገረኝ። ሀዊ እሺ ልበለው? መድኃኒዓለም ማለት ነው ወደ ራሱ ሊወስድሽ ማለት ነው። እሺ በልሽ። የወይልሽ ምን አይነቷ መብረቅ ናት እቺ ደግሞ? የሴት ልክስክስ መብረቅ እንዴት ሆነልሽ? እሳ ምን ትመስላለች እቺ ደግሞ? ማን ነው ፈተው የሚለቅብን ከአማኑኤል ያሉት? እኔ ምን እውነትም እኮ ዘንድሮ አማኑኤል ውስጥ ያሉት እኮ ጤነኛ ናቸው። እኛ ነን እንጂ ልብስ የለበስነው ያበድ ነው። የእህቴን ባል እሺ ልበለው? አንቺ መብረቅ ማለት ነው። አንቺ የሴት ግማሽ ምን ትመስላለች ደግሞ ማለት ነው? አንቺ ኩባያ ምን ትመስላለች ደግሞ? የእህቴ ባል ጠየቀኝ እሺ ልበለው? አንቺ ቆረቆንዳ አንቺ ምን ልበላት? በእግዚአብሔር ምን ትመስላለች ደግሞ? ጎንፎ የባሌን የእህቴን ባል እሺ ልበለው? እሺ አይበልሽ ፈጣሪ። ምን አይነቷ ጭልፋ ናት እቺ ደግሞ? ኩባያ የእድር ኩባያ ነሽ አንቺ መንደሬ። ምን አይነት ትኩሳት ናት በእግዚአብሔር። የእህቴን ባል እሺ ልበለው? ጎንፎ አንቺን ነበር አጠናግሮ እዛ መድፋት። አሁዲ ተሻለ ማሪ እንትን እኮ ነው ይሄ ምር የሚባለው ቼሪ በልቼ ልጅ ፍሩቱን ከዛ ብዙ ተበላሽ ሆድሽ ይወጠራል ፈስ በፈስቶኛለሽ። ከዛ በኋላም ከላይ ወጣኝ አልጋ ላይ ተኛው በጀርባዬ ተኛውኝ 1 3 4 ጊዜ ነው ማለት ቆንጆ ፈስፈሳው ተሻለኝ ተወኝ። እንዴ ምንድነው የምትጠየቃችሁ? መለስ ወይ መልበል ማርያምን ደና ቆንጆ 4 ተፈሳው ትውት አረገኝ እሞይ ነበር ሆዴ የሚሳደሙ አትሞቷቸው ችግር አንተን ያረገጠ በጫማት ካረገጠ ድረስ አንተ ምን አይነት ሁኔታ ላይ እንዳለ ስለማያውቅ ይህንን ነገር ሲደርስባቸው በህይወታቸው ላይ ዛ ጊዜ ያረዱት ተዋቸው። እንዴት ናቸው? የሴኔጋል በረኛ የመሰለ ሰው ይዛ ስሟን ጥቀስ ብሊ ማን እንደሆነ እኔም ስማቸውን እንኳን አላውቀውም። አንድ ቆንጅዬ ልጅ አንድ የሴኔጋል በረኛ ይዛ ጠቆር ያለ ሰውዬ ወፈር ያለ ቦርጩ ዘርጠጥ ያለ ቅድስት። ምን ነው ሴቶቹ ግን እንደው በእኔ በዚህ ሀሳብ ማተስማሙ ልትኖሩ ትችላላችሁ። ምን ነው ሴቶቹ ግን እንዲቀጥል ያደረጋችሁ? ወጠምሻ የሆነ እንዲህ ደረቱን ንፍትፍት ያደረገ ቆንጅዬ ወንድ ጠብሳ ማለት ነው። እችን የመሰለች ልጅ የእንጀራ ቂጥ አሻሮ ማሰሻ ከምትመስል አሻሮ የመሰለውን ጠብሳ ኬክ መስላ ብትኖር አይሻላትም ወይ? ምኞታችሁ ለምን እንዲቀጥል ደጋ ደረሽ ቅድስት። እኔ ራሱ አጥንቆይ ድምጼ ልቀይር ለዚህ ማለት ነገር ድምጼ ልቀይር እኔ ራሱ እኔ አሁን ሴቶች እንደሚንጫጩብሽ አረ አሁን ይሄንን ወንድ ጠብሳ ምን ይመስላል አቤት ከዚህ ጋር ትጋደማለች የሚሉሽ በአጠቃላይ ቢያገኙት አይፋቱትም እንዴ? እኔ እሱ ኬክ እየመሰለ ሲገባ ሲወጣ ጫማውን ላይ እየወረወረ ከንፈሩ እንዲጥሎ አስቤዛ ሳይገዛ ምፈልገውን ሳያሟላ መልኩ እንደ ወተት የነጻ ደረቱ እንደ ሰማይ ስባሪ የሰፋ ወንድ ጋር ከምኖር የእንጀራ ቂጥ ማሰሻ የጉሎ ቂጥ ማሰሻ ከሰል የመሰለው ጋር ቦርጩ ዝርጥጥጥ ይላል ይንዘልጠጥ። ምን አገባችሁ? እሱ ነው የሚሸከመው። ሆዱ ዝርጥጥጥ ያለ መልኩ ለሰው 5 ጉዳይ ሆነ ለምን አይሆንም? ዋናው እኔ ኬክ መስዬ ልኑር። ያስ አው ኮኮኮኮኮ ይምሳል የምፈልገውን እያረገ የምፈልገውን እየበላው እየጠጣው እየለበስ አኮኮኮኮ ግዴታ እኮ አይናችሁን ገልጣችሁ እንኳን አብራችሁ መተኛት የለባችሁ። ይሄ እንደዚህ የተጻፈ ህግ የለም። እንደዚህ አይነት የተጻፈ ህግ የለም። አይናችሁ ላይ እየተያያችሁ ተሳሳሙ የሚል ህግ የለም። አይን ላይ እየተያያችሁ ተደራረጉ የሚል ህግ የለም። አይኔን ጭፍን አድርጌ እንደዚህ አይነት ሰው ባገኝ አይኔን ጭፍን አድርጌ አብሬው እተኛለሁ። እንዴ ምን እንዳመጣባችሁ ሁላችሁም ሴቶች ተንጫጫችሁ። ደግ አደረግሽ ቅድስት። እኔ ባንቺ ሳይል ነኝ። እንኳን አደረግሽ እኔ እናት። እሰይ ከሱ ጋር ሆንሽ። እንኳን እኔ ብዙም አንዳንድ ማትመጪ ነገር አለ። እንኳን ከሱ ጋር ሆንሽ። እሰይ ሆንሽ። ሁሉም ሴት የሚመኘው ነው። ለምሳሌ እቺ ልጅ ደንግጣ ራሱ ከቤታት ልጁ ግን ያስፈራል። ልጁ ያስፈራል። God damn. That nigga face is big. አቤት አስበዋለሁ። እኔን ጠቦት ሲገፋ አቤት ዓለሙን ነው የሚያውቁ። ደም ብዛት ሊዞላ ይችላል። ይህን ጠቦት ሲገፋ አዲሴ ዓለሙን ነው የሚያው። አባት ይሄ እኮ ያልተነዳ እኮ 0 ማይሌጅ ነው ያገኘው። ወይ ሌጀንድ ያልተነዳ 0 ማይሌጅ ነው ያገኘው። አዳሜ በጃጀና ባረጀ ቲክታክ ላይ ባለች አሮጊትና ቲክታክ ላይ ባለች አው እንዴ የራት በለኝ ባለ ጊዜ ፊት ነው ያለው። ይመቸው ነው የሌለ ኬሻ ነው አኖ ቅዱሴ ይሄ ወለ አባቴ አሞራ ግብግብ ፌመስ ነች እሷ ብለሽ ሺዝ ፌመስ ወንድ ነቻ ወይ ካለው ቶሎ ካለው ተጠጋ ነው ያረጋችሁ። እየተዝናናችብህ ነው። አሁን እሷ እያየችው ምና እየተዝናናችብህ ነው። መናገር አይቻልም። ልጅቷ ልትዝናና ነው የመጣችው እዚህ ጋር። እኔ ነኝ መናገር አንተ 21 ሌቭል ናት ብለህ ስምጠራው አንድ ሌቭል ናት ብለህ ስትናገር አንድ ቃልም ስማኛ፣ አንድ ቃልም እቺ ጉንፋናም ደግሞ ከአሁን በኋላ አንቺ ቲክቶክ ላይ ካሸነፍሽ
እኔ ፕሬዚዳንት ማን አይደለም። አይ አም 41 ሌቭል ነገር እኔ ያለው ደግሞ አንተ አሸነፍካት። እኔ 45 ሌቭል አይደለም አንተ ቤታዮ ከፈለገ ከጠላት ጋር ግባ። እና ግባ። አሁን ቤታዮ ትጫወት። አንተ ያንን ሰው አጫውተው እኔ ቤታዮ ላጫውት። የፈለከውን ስጠው፣ የፈለኩትን ልስጣት። አዳምጠኝ። አንተ ለቤታዮ እየሰጠህ እኔ እኮ ና ግባ። አሁን እንስጥ። ምረጥ፣ የፈለከውን ምረጥ፣ የፈለከውን ምረጥ። ጌታ ምክር ያለው ከፈለገች ካሁን በኋላ እሷ ቤታዮ ቲክቶክ ላይ ማሸነፍ ሐራም ነው ብያለሁ እኮ። አሁን ወተን እንስጥ። እኔ ለቤታዮ ልስጥ፣ አንተ የፈለከውን ሰው አምጥተህ ስጥ። ግጠም። የፈለክ ጊፍተር ያለ ሰው ከፈለገች ሰው ጋር ትግባ። ከፈለገች ሰው ጋር ቤታዮ ካሸነፍሽ ይኸው እዚህ ጋር ያላችሁ ሪካርድ ደርሱ። አንቺ ቲክቶክ ላይ እኔ ያለሁበት የኔ አቀና ስጥ። አንተ ለዛ ስጥ፣ እኔ ለቤታ ስጥ። እና አንተ የኔ ግማሽ ራሱ ከሰጠ ቲክታክ የኔ ቀጠና ነው። ቤታዮ ቲክታክ ላይ ካሸነፈች እኔ ሰሚራን ቀሚስ ለብሳለሁ። አሁን ግባ፣ ሰው ምረጥና እናጫውት እያልኩ ከፈለገች ሰው ጋር ትግባ እኮ። ና መምረጥ ማን ይግባል? የፈለከውን ሰው አስገባ። ጊፍተር ያለው ሰው አስገባ። መጀመሪያ ቅጣቴን ተቀጡ። ጊፍተሮች እያ አሹ የማን ጊፍተር ነው? አሹ የቱ አሹ የሚል ጊፍተር አሹ የኔ ጊፍተር ነው። ያንተ ነው? የማን ነው? እዚህ ጋር መጥቶ ኮሜንት ላይ ጆ ስራ ፈልግልኝ ባላ እያለ ነው ሰውዬ። የኔ ጊፍተር አይደለም እሱ። አሹ ወደራ ያልክ መስሎኛል። አሹ ጌመሩ 5,000 የሚሰጥልኛል። ወጥቼ ልመለስ። ኤርሚ ካሁን በኋላ እኔ በመገዳደል ስለምጫወት ይሄ ልጅ ስለምፈልገው ትገባለህ ወደህ አዴ በመገዳደል ሙሉ አካል ይዤ ካልተገዳደልኩ መች ልገዳደል ነው? ማሚ እርግጠኛ ነህ? ወላሂ አይናለኝ፣ አፍንጫ አለኝ፣ ጥርስ አለኝ፣ ጺም አለኝ፣ ጸጉር አለኝ። አንደኛ እየተናደድኩ ስለሆነ ሪል ነው ጌሙ። አረ ራሱ ተናድጃለሁ። ተው ኑሮ ራሱ እያናደደኝ ነው። ወተዳን ሰምታችኋል ማለት ነው። ሰምታችኋል ወዳችሁ በጣም ስለምወድ ነው። እኔም እወድሻለሁ ማሚ። አትገባም ዳክ በሉት ማሚ። የዚህኛው ጻፍለት ኤርሚ መጣ። መገዳደል ነው መገዳደል። የማይፈልግ ሰው ካለ የምታስቀምጡት መስፈርት ካለ አሁን ነገሩ። ሰላም ማሚ፣ እንዴት ነህ? ሴትዮ የት ታውቂኛለሽ? ምን አድርግ ይችላል? የት ታውቂኛለሽ? እኔ እኮ የመሰለኝ እንደውም ተማሪ ሆኖ ሲረገዝ ምናምን የለም ዝም ብሎ የጠፋ ምናምን ሁላ ነው የመሰለኝ። ጭራሽ መኪና ሁላ ብር ይዞ ነው የጠፋው። ጋይስ የሄደው እሷን ከማጋ ከልጅ ጋር ትቶ ሆዷ ውስጥ ገና እርጉዝ ነኝ ሲላል ስትል፣ አሁን ግን ተሰማኝ። በምን ይቅርታ ልበላት? እናቴ ትሙት አትበል። ግን ይቅርታቸው አብሮ ለመኖር የሆነት እኔ እንጃ። የሚችሉ ሰዎች አሉ። ግን በቀን ቢያንስ አንድ ጊዜ ይህ ጥያቄ አይምሯ ላይ መጥቶ ሊያነጫንጫት ይችላል። ትችለዋለህ ወይስ ለ1 ሚሊዮኑ ዕዳ ነው የመጣው? ምን ፈልገህ ነው የመጣው? በእናትሽ ጠይቂው እህቴ። እንዳትቀበይ ይቅርታ ምናምን ተባባሉ። ፒስ መጥቶ የጎብኝሽ ችግር የለውም። አንቺ አቅምሽ ከፈቀደ ማለት ነው ከቻለ። ግን አብሮ ለመኖር ብታስቢበት ጥሩ። አንዳንድ ጊዜ ሰዎች ተመልሰው የሚመጡት ያኔ ትተው ሲሄዱ ያላለቅሽ ሲመስላቸው ሊጨርሱሽ ነው የሚመጡት። ሊጨርሱሽ። ለምን? ያኔ ትተው ሲሄዱ፣ ያኔ አስቀይመው ሲሄዱ የተረፍሽ እንጥፍጣፊሽን አሟጠው ሊወስዱ ነው የሚመጡት። ከአሁን በኋላ ከተጣላችሁ ሙጥጥ አድርጎ ሊጨርስሽ ብቻ ነው። ሳይንሱ ነው እንደዛ የሚል። እኛ አላለን። ለዛ ነው እንኳን ቲክቶክ ላይ አልመጡም ለመታረቅ። ሀቢባ ጋር ቢመጡማ ሀቢባ ራሱ እንዴት ነው ምናምን ብላ እኛ በኮሜንት ዘግዝቀን አጠገቧ እንዳደርስባት የሚል ፍርማ ጸድቀ ነው ነበር ምናባረር። የምኖረው ቤሩት ነው። የአንድ ልጅ እናት ነኝ እና ኩላሊቴን በጣም አሞኝ ነው። ሁለቱም በጣም ትንንሾች ናቸው። 19% ደርሷል አሁን ሐኪሜ ላይ ማለት ነው። እና በጣም አሞኛል። እንድትረዱኝ ብዬ ነው የመጣሁት እና ለልጄ ስትሉ ነው ተባበሩኝ ከእግዚአብሔር ጋር እያልኳቸው። ስንት ዓመትሽ ነው ቤሩት ላይ? ቤሩት ላይ አንድ 10 ዓመት። 10 ዓመት። ኦኬ። ልጅሽ ስንት ዓመቱ ነው? ዮሴፋን በዚህ ሀገር አቆጣጠር 10ኛ ወር ላይ 7ኛ ዓመቱን ይዛል።
ሳደገች እንግዲህ እንደሰማችኋት የ7 ዓመት ልጅ አላት። 10 ዓመታት አረብ ሀገር ላይ ሰርታለች። ያው የአረብ ሀገርን ህይወት ታውቁታላችሁ። እና አሁን ላይ ታማ ኩላሊቷን ምንድን ነው ህመምሽ? ምንድን ነው የተባልሽ? ኩላሊቶችሽ ሳይዛቸው አንሷል ነው? ሳይዛቸው አንሷል። አንደኛው 7 ሴንቲ ነው፣ አንደኛው 8 ሴንቲ ነው። በጣም አንሷል። በጣም ሙኒት ሾው ጀምራለች። ትችላለች። እንደገና አቅም አላት፣ ምላስ ስላላት ሰዎችን ማናገር ትችላለች። ያው የምታቀርበው እነታሜን ነው። ሌላ ማንን ታቀርባለች? ዱባይ ከመጣች ስንት ዓመትሽ ነው? እንዴት ነው ምናምን ነው ወሬ ነው የሚያወሩት። ከዛም ተሞጋግሶ ይለያያሉ አይደል? ትችላለች። ባይዘወይ ሙኒት ንግግር ትችላለች። እንደውም የዱባይ ኬዞች የዱባይ የመዳም ልጆች ሀቢባ ጋር ከሚመጡ ሙኒት ጋር ቢያወሩ አንድ አሰራሩን ታውቋለች፣ ምን እንደምትሰራ ምናምን ኢንተርቪው ብታደርጋቸው፣ ግን እሷ የጨቆናቸውና በቂጧ የተቀመጠችባቸውን እንደማታቀርባቸው ግልጽ ነው። አንዳንድ ሰው ደፋር ልጀምርላችሁ ይደበቃሉ። እነሱ ምንም ነገር ማለት አይፈልጉም። ባለፈው ማውርቻለሁ። ምንም ነገር ማለት አይፈልጉም። እኔ እንደሌላቸው ይፈልጋሉ። እኔ እንዳወራ ይፈልጋሉ። ምን ሊያደርጉኝ እንደአቀዱ ግን እንደደረስኩበት ታውቃለህ? በአይምሮ ነው የደረስኩበት። በአይምሮ በእኔ ትንሹ አይምሮ የገባኝ እንደ ጂጂኪያ ልንገራችሁ። ጂጂኪያ አሁን ምን ልጅ መቼም ቅድም አስታወሷችሁ እንዳሉት እያስታወስኳችሁ አይደለም። ጂጂኪያ በድሮ ፖለቲካ እየሰራች ምናምን ያደረገቻቸው ዳሜጆች አሉ አይደለም። በኦሮሞ እንትን ላይ ስታወራ ግን ትዝ ይላችሁ። ሁሉም ልጅ እየወለደች እንዲህ እያለች ምናምን እኔኑ ፊት ለፊት አውጥተው ምናምን ስትል ትዝ አላችሁ። ከኋላ ማለት ነው ሆነው ፊታቸውን ሳያሳዩ ጂጂን ፊት ለፊት አውጥተዋት እንዲያደርጊ ምናምን ሲሏት የነበሩት ሁሉም ሀገር ቤት ገብታለች። ቢዝነስ ይዘዋል፣ ኢንቨስትመንት ይዘዋል። አየር ላይ የቀረችው ጂጂ ናት። ከዛም በኋላ እሷ እንደዚህ አይነት ውጥንቅጥ የፖለቲካ ቀውስ ውስጥ ዋና መሪ አድርገዋት ዞሮ ምንድን ነው የሚሏት? ዞሮ ነው እሷን የሚሏት። እኔንም እንደዛ ሊያረጉኝ ነበረ። እስፔሻሊ ለአንድ ግለሰብ ላይማ ያ እኔ ፊት አውራሪ አድርገው ሊጠቀሙብኝ። እግዚአብሔር የልቤን አይን ከፍቶ አወጣኝ። በጎችዬ እናንተ አንቺ እስቲ እንገርሽ ጭንቅላታቸው ለሚያደርጉት የ200 ሺህ ብር የ300 ሺህ ብር ፀጉር ሲዝናኑ 20 ሺህ 30 ሺህ ብር የሚያወጡ በሜካፕ አርቲስት ሜካፓቸውን የሚሰሩ በቪዲዮግራፈር ቪዲዮ የሚቀረጹ አንቺ እጅሽ ላይ ገና $200 እንኳን ስልክ ሳትይዢ አንቺ የማን ነፃ አውጪ ነሽ? አንቺ ማለት የምትወጃት ልጅ የእናትሽን የ1 ዓመት ቀለብ ጭንቅላቷ ላይ አድርጋ የምትዞረው እንደዚህ አድርጌ ኤክስፕሌን ላድርግላቸው እንዲረዱኝ። አንቺ ማንን ነው ነፃ የምታወጪው? ማንን ነው የምትቆሚለት? አንቺ ለራስሽ ቆመሻል ወይ? እነዚህ ሴቶች እኮ አንቺ የምታብጅላቸው ፎቶቸውን ይዘሽ ምዞሪ ለአንቺ ነበርኩ መቆም ያለባቸው። እነዚህ ሴቶች እኮ ሚሊዮን ምናምን ፎሎወር ያላቸው ፕላትፎርማቸውን ተጠቅመው ለአንቺ ነው መቆም ያለባቸው። ከዛ የሰብስቤ ሜንታሊቲ ደግሞ አይችባቸዋል። አንቺ ሰው ግን ምን ያህል ቢጠላኝ ነው ሌቭል 41 ራሱ ቃሪያ ሰጠኝ። ምን ያህል ቢቃጠል ቢለው ሰው ግን አትሊስት አንተ ቃሪያ እየሰጡክ ነው። እኔ ምን ሰጡኝ? ምንም ሳምሪ ጠበሰች ነው ምንድን ነው? ኮንተንት ሪሌሽንሽፕ ነው ሞስት ቲክቶክ ላይ የምናየው። ይሄ ፍምስና ሪሌሽንሽፕ ዩቱብ ምናምን ይሰራሉ ምናምን። ፌክም ሆነ ሪልም ሆነ ሳምሪዬ ኢንጆይ ዮር ላይፍ። አንቺ መልካም ነገር ሁሉ ዲዘርቭ ታደርጊያለሽ። ሰምዌር አንቺ የአንድ ሰው ልጅ ነሽ፣ የልጆች እናት ነሽ። እንጂ አርጊ ህይወትሽ። ጠበሽ ጥሩ፣ አገባሽ ጥሩ፣ ይመች። ሲንግል ማ መጥበስ የለባትም ምናምን የሚባለውን ዲስኩር ወደዛ አርጎልኝ። ፍቅር ጥሩ ነው፣ ጥላቻ ነው መጥፎ። ፍቅር በጣም ጥሩ ነገር ነው። መፍቀር፣ መውደድ ጥሩ ነው። ጥላቻ ነው ክፉ ወዶች። እሺ ጥላቻ ክፉ ነው። ችግሩ ጂጂ ልጁን እንዳትሰርቡ። ጂጂ እኮ የዛን ጊዜ በጣም ብዙ ዋጋ ስለከፈለች ከማትፈልገው ሰው ጋር እኮ ኖራ ልጆቿን ጀርመን ያስገባች። ምን አዩ ከደሚ
ሃይ ቤንጃ ሂድና የሆነ ስታተስ ላይ አድርጌያለሁ 122,000 ኮይን ራሱ ሙባረክ ነው የሰጣት እና ይሄ ሰው የጆን ዳንኤልን አይደለም ትራምፕንስ ቢረግጥ ይፈረድበታል ትራምፕን ራሱ ዘቅዝቋ ለመርገጡ ሙቤ ሆኖ ነው እንደውም ትንሽ 1 ሰዓት ምናምን ብቻ ነው እንዴ 1 ሰዓት ምናምን ነው እንደውም የረገጠን ለሊቱ ሙሉ ራሱ አለማደሩ ሲረግጠን አስባችሁታል በሙባረክ ስግብግብነት 122,000 ኮይን አውርዶ የሳሚ እናት ነው ምናምን የምትባለው አለች ላይክ እና ፎሎ እና ቪውን ፈልጋ ነው ተደፈርኩኝ ምናምን አለች የሆነ ሰውዬን ቮይስ አስተማች ጸበል ሄጃለሁ ምናምን ተይ ምናምን ሲለኝ እዩት ምናምን ብላ ኬዙን ልትገዛው ዘጋው ነው ዋይ ልፍስፍስ ሴቶች ለእሷ ህግ ካልሰራ ለእኔም አይሰራም ብሎ ሌሎች ሴቶች እንዲፈሩ ህግ ተቋማት ጋር እንዳይሄዱ በህግ ከለላ እንዳያገኙ በህግ ከለላ ለማግኘት ራሱ እንዳይሞክሩ የሚያረጉ ኮንተንት ክሬተሮች አሉ እዚህ አፕ ላይ ማዘርኛ ከብሮታለሁ ልጆች እናት ሞት የተከበሩ ሞት ልጆችዎት ኢንተርኔት ላይ ሲሰደቡ ሳይ በጣም ይደብራል ግን ምንድነው ኮንተንት የሚቀርጹላቸው ሰዎች እስቲ እነሱ መርመር ያርጉ ማዘር መርመር ያርጉ ኮንተንት እንዲበሉ የሚሏቸው እንዲአክት አርጉ የሚሏቸው ሰዎች መርመር ያርጉ ገብቶታል ልጅ እንደሚው ምናምን ይባላል እና እንግዲህ አንድ ልጆቿን ከበላሽ ድመት ነው የሚነግሩት ማዘርዬ ግን ልጆቹት የማንም መደበሪያ ማንም ተነስቶ የሚሰድባቸው እንዲሆኑ አልፈልግም ነገ ልጆቹት አድገው ራሳቸውን ሲያዩ አሁን 10 ምናምን ዓመት አንድ ልጆች ቆንጆዬ ልጆች ናቸው እነዚህ ልጆች 30 ቤት 40 ቤት ሲገቡ ራሳቸውን መልሰው ቪዲዮቻቸውን ሲያዩ ማይሸማቀቁበት ዋይ እኔ እኮ ህፃን ነበርኩኝ ለምንድነው እንዲሆን የተፈቀደው እንዳይሉ ነጋቸው እንዲያምር ፈልጋለሁ ነጋቸው ሰው ፑል ውስጥ ስታለቅስ በባርኮድኛ ባስብ ማዘርዬ ጌታ በባርኮድኛ ባስብ ሌላ ልጆች እኮ ስደተኛ ጣቢያ ውስጥ ነው ያሉት ፑል ውስጥ እየዋኘች ታለቅሳለች ልል ይችላሉ ግን ምንድነው ከፍቶት ነው ያለቀሰችው እንደ ሰው ነው ያሰብኩት እኔ ማዘርዬ እና እንደ ሰው ሳስብ ልጆት ልጄ ናት ሴት ልጄ ብታለቅስ ቢከፋት ማታውቃቸው ሰዎች ሙልጭ አድርጎ ሲሰድቧት ሲያሸማቀቋት ሲያሳንሷት ሳይ ለምን የሚባለውን ጥያቄ መጠየቅ አለብኝ ልጆት ምንም ይጠላ ነገር የላትም ችግሩ ምንድን ነው ብለው የሚያምር ልጅነት አላት ችግሩ ግን ምንድነው ኮንተንት ማኔጀሮቻቸው ሪከርድ አድርገው የሚፖስቱትን ነገሮች ይመርምሩ ማዘር ደስ ይላል መወደድ ደስ ይላል እንደ ቤተሰብ ሻይን ማድረግ ደስ ይላል ግን ምንድነው እስቲ መርመር ያልኩ ኮንተንቶቻቸውን 1-2 ኮንተንት አይቻለሁ ትንሽ እንትን ይላል እንኳን ለኢትዮጵያ ሰው እዚህ ውጭ ሀገር ላለ ነው ይከብዳል ለዛ ማዘር ይህን ምልስል ደግሞ በታላቅ ክብር ነው አክብሮት ማዘር ክሳችሁን አለም ኩሷችሁን ብሉ ከፈለጋችሁ ናይ ንፍጣ ናይ ጽቡቅቲ ሽኮሪና ሀብዚ ናይ ጋዴሚቱላ ማለት እንዴት እንደምታስጠሩኝ ብታዩ እንዴት እንደናኳችሁ ድሮ ምን ዲፕሎማሲ ባለሀብት ምናምን በጣም ነው የማውቀው ባይዘው ከልጅነቴ ከ14 ዓመት 5 ዓመት ጀምሬ ያደግኩት ምናምን ቤተል ወዚር ይባላል ወዚር ማለት ሚኒስቴሮች ማለት ነው አይኖ ማን ነው ሚኒስቴር እንደሆነ ማን አምባሳደር እኔ ያውቃል ኢራቅ ኤምባሲ ውስጥ ስንት ዓመት የሰራው ሰው ለዛው ረስሚዬ ማለት ቋሚ ሰራተኛ ማን እንደሆናችሁ አውቃችሁ ቂጣችሁን እንኳን በስነ ስርዓት ማጠርጉ ሽንት ቤት የተቀማችሁት እንኳን ፍላሽ ማትለቁ ግማታሞች ናችሁ አይ ኖ ዩ ዌል ጋይስ ለዛ ነው ምንቃችሁ እንደ ሰው ሳከብራችሁ አልገባችሁ ማለት ተበዱ ብዬ ማንተ አከነ ከበላ ስለላ ግድግዳው ላይ ማላጠፍ ነበር ንፍጣ አልመጣም ቀረው እንደውም አልመጣም እንትን ራሱ ቀጠሮ ራሱ አልመጣም ሰላም ወንድም ምን አልከኝ? ሰላም ነው የኔ አባት እንዴት ዋልክ የኔ ጌታ? አለው እዚህ ጋር ያመስገን አንድ ሄሊኮፕተር ያለ ቆይ ትራምፕ እያመጣ እሺ የኔ አባት አንድ እናረብሽ
ምን አልከኝ? አሁን ይስሙ ኦኬ now I can hear you now. Okay, talk.